ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። አዲስ መረጃ እንግዲህ መላው ዓለምን የነቀነቀ ሆኗል። በጣም በርካቶች በፍርሃት ቆፈን ተይዘዋል። አንድ አዲስ መረጃ ብቅ ብሏል። ልክ እንደ ፓንዶራ ሰነድ ነው የፈነዳው ይህ መረጃ ማለት ነው። እንግዲህ ባለሀብቶች፣ ሚሊዮነሮች፣ ታዋቂ ሰዎች በተለይ ደግሞ ለሆሊውድ ትላንትና ጥቁሩ አርብ ብላክ ፍራይዴይ ተብሎ የተሰየመበት ቀን ነው። የትላንትናው ቀን ማለት ነው። እጅግ በጣም የሚያስደነግጥ ነገር ተከስቷል። ይሄም የክፋት ግዛት ሲናድ የኤፕስታይን ሰነዶች የታላላቆቹ ውድቀት በሚል አዲስ የሆነ መረጃ እየወጣ ነበረ። ዋሽንግተን ዲሲ ዓለም ትንፋሿን ወጣ በጠበቀችበት በዚያ ታሪካዊ ዕለት የአሜሪካ የፍትህ ሚኒስትር ለዓመታት የታሸጉትን የጄፍሪ ኤፕስታይን የክፋት መዝገቦች በይፋ ከፍታቸዋለች። የክስተት ተራይ ዜና ዘገባ አይደለም። ይልቁንም በገንዘብ፣ በስልጣን፣ በጉልበት የታጀበ የማይነኩ ሰዎች ምሽግ ሲናድ የታየበት የታሪክ ምዕራፍ ነበረ ትላንትናና በጣም በርካቶች ፈርተዋል። በዚህ ሰነድ ምክንያት ምንድነው የሚለውን አብረን ከእናንተ ጋር እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ምክትል ጠቅላይ አቃቢ ሕግ ቶድ ብላንች ሰነዶቹን ሲገልጡ እንደ ሁለት የኤፍል ታወር የተቆለሉ ብለዋቸዋል። የአገላለጽ የክፋቱን ጥልቀትና የስፋቱን ግዝፈት ፍንጭ ይሰጠናል። 3 ሚሊዮን ገጾች፣ እያንዳንዱ ገጽ በሺዎች የሚቆጠሩ ሰዎች እረፍት የነሱ የዓለምን ሀያላን ከድብቅ ሴራዎች ጋር የሚያቆራኙ ሚስጥሮች የያዙ ናቸው። እነዚህ 3 ሚሊዮን ሰነዶች የጥቁር ቀለም መጋረጃ ሬድ ኬት ፔጅ ይሉታል። ሰነዶቹ ሲገለጡ ብዙዎቹ ገጾች በጥቁር ቀለም ተሸፍነዋል። ይህ ለተመልካች ከዚህ ጥቁር ዓለም በስተጀርባ ምን አይነት ታላቅ ስም ተደብቆ ይሆን የሚል የሚረብሽ ስሜትን የፈጠረ ነው። 2000 ቪዲዮዎች፣ 180 ምስሎች የሀያላን የውርደት መስታወት ናቸው እነዚህ። ይሄ ሰነዱ ክፍል አስደንጋጭ ነው። እነዚህ ምስሎች፣ ቪዲዮዎች የኤፕስታይንን ግላዊ ህይወት ብቻ ሳይሆን በሱ ድብቅ ወጥመድ ውስጥ የወደቁትን ታላላቅ መሪዎች፣ የሆሊውድ ኮከቦች፣ ቢሊዮነሮች ድርጊት የሚመሰክሩ የዝምታ ምስክሮች ናቸው። 3 ሚሊዮን ሰነዶች፣ 2000 ቪዲዮዎችና 180,000 ምስሎች ማለት ነው እና እጅግ በጣም አስደንጋጭ ነው። ውጥረቱ ከፍ ብሏል። አሁን በቢሊዮን የሚቆጠር ሀብት ያላቸው ሰዎች ዛሬ በእነዚህ ቪዲዮዎች ምክንያት ስማችን ይወጣ ይሆን በሚል ከባድ ጭንቀት ውስጥ ወድቀዋል። ሀብትና ዝና ያሰከራቸው ሰዎች ሰነዱን ገንዘብና ዝና ሰውን ከመሰወር አውጥቶ እንዴት ለከፋ የሞራል ውድቀት እንደሚዳርጉ በዝርዝር በተቀመጡ የኢሜል ልውውጦችና የሆቴል ደረሰኞችን ያሳያሉ። እነዚህ ሰነዶች ልክ እንደ ፓንዶራ ሰነድ የከፋ የእውነት ፍንዳታ ነው በትላንትናው ዕለት የፈነዳው። ብላክ ፍራይዴይ ፎር ሆሊውድ ብለውታል። የክስተት ከፓንዶራ ሰነድ የሚለየው ጉዳዩ የገንዘብ ስርቆት ብቻ ሳይሆን የሰዎችን ሕይወት የተበለሻሸበት፣ የሰብአዊነት ክብር የጎደፈበት በመሆኑ ነው። በርካቶችን መላው ዓለም በሚባል ደረጃ ሁሉም ማህበራዊ ሚዲያውን ጨምሮ ሚኒስትሪ ሚዲያው ሁሉ ይህንን ነው እየተናገረ ያለው። የሞት ሚስጥር የያዘው ሰነድ በኒውዮርክ እስር ቤት ውስጥ ስለ ኤፕስታይን አሟሟት የቀረበ ዝርዝር፣ አሁንም ኤፕስታይን እውነት ራሱን አጥፍቷል ወይስ ተገድሏል የሚለውን ጥርጣሬ መልሰው የሚቀሰቅሱ ናቸው። የፍትሁ መዘግየት ደግሞ ምንም እንኳን በጊዜ ገደቡ ባይለቀቅም አሁን መውጣታቸው እውነት ትዘገያለች እንጂ አትቀርም የሚለውን የፍትህ መርህ ለዓለም ያሳየ ነው ማለት ነውና እጅግ በጣም ከፍተኛ የሆነ ውጥረት ተከስቷል። በጥር 30 በትላንትናው ዕለት 2026 የወጡት እነዚህ አዳዲስ ሰነዶች ከዚህ ቀደም ከምናውቀው በላይ የኤፕስታይንን ግዛት ኦክስቶፐር ስር የሰደደ መሆኑን የሚያሳዩ ናቸው። በተለይ ስለ ንብረቶቹ፣ ስለ ኢሜል ልውውጦቹ የወጡት ዝርዝሮች በምስል ከሳች መንገድ ቀርበዋል ማለት ነው። የኢሜል ልውውጦች የዝምታው ኮድ ይሉታል። በሰነዶች ውስጥ የተካተቱት በሚሊዮን የሚቆጠሩ ኢሜሎች የኤፕስታይንን ጥቁር መረብ በግልጽ ያሳዩ ናቸው። የሀያላኑ ግብዣዎች ኢሜሎቹ የሚያሳዩት ታዋቂ ሰዎች ወደ ደሴቱ ወይ ደግሞ ወደ ቤቶቹ እንዲመጡ የሚደረገው ጥሪ በተዘዋዋሪና በኮድ ወይ ደግሞ ሚስጥራዊ ቃላት እንደነበረ ነው። ጥቅል ወይ ደግሞ ስጦታ የሚሉ ቃላት ለወሲባዊ ብዝበዛ ለሚቀርቡ ተጎጂዎች መጠቀሚያ እንደነበሩ ተደርሶበታል። የጥቅም ትስስራቸውን በዓለም የታወቁ የባንክ ባለሙያዎች፣ የዩኒቨርሲቲ ፕሬዝዳንቶች፣ የሃይማኖት አባቶች ሳይቀር ከኤፕስታይን ጋር የነበራቸው ቅርርብ ከገንዘብ በላይ የጥፋት አጋርነት እንደነበረው እነዚህ ኢሜሎች ይዘረዝራሉ። አንዳንዶቹ ኢሜሎች ይህንን መልእክት ካነበብክ በኋላ አጥፋው የሚሉ ማስጠንቀቂያዎችም ነበሩባቸው። በነገራችን ላይ የፍትህ ሚኒስቴር ሰነዶቹ ስለ ኤፕስታይን የግል ደሴት፣ ስለ ኒውዮርክ ቤቱና ስለ ፓሪስ መኖሪያው
አዳዲስ ሚስጥሮችን አውጥተዋል። ይሄ ሁሉ ሀብትና ዝና ግን ከሞት ሊያስጥለው፣ ከውርደት፣ ከእስር ቤት፣ ከሰው ክብር መዋረድ ሊያስጥለው አልቻለም። ድብቅ ክፍሎች ነበሩት ይህ ሰውዬ። በኒውዮርክና በደሴቱ ላይ በሚገኙ ቤቶች ውስጥ የደህንነት ካሜራዎች የማይገቡባቸው ነገር ግን ኤፕስታይን ብቻ ከሩቅ ሆኖ የሚቆጣጠራቸው የመመልከቻ ቀዳዳዎችና ድብቅ የመቅጃ መሳሪያዎች እንደነበሩ በዝርዝር ተቀምጧል። ምን ያህል የሰው ልጅ አእምሮ እንደሚዘግጥ ከገንዘብ ጋር ማለት ነው። ከገንዘብ ጋር በተያያዘ እኛም ሀገር ልብ ልትሉ ይገባል። ባለሀብቶች ዛሬ ላይ ምን እያደረጉ እንዳለ፣ እንዴት የተነወሩ ነገሮች እንዳሉ፣ ከተዘጉ በሮች ጀርባ በጣም ብዙ ነውሮች እንዳሉ፣ እነዚህ ነውሮች ደግሞ የሚገለጡበት ቀን ቅርብ እንደሆነ ሁላችሁም ልብ ይሏልና ወደ ሰውየው ስንመለስ የግል አውሮፕላኑ ሎሊታ ኤክስፕረስ የአውሮፕላን የበረራ መዝገቦች፣ ፍላይት ሎጎ፣ ማን መቼና ወዴት እንደተጓዘ በሰከንድ ሳይቀር ተመዝግበዋል። ትላንት የወጡት እነዚህ 3 ሚሊዮን ሰነዶች 180,000 ቪዲዮዎችና ሌሎችም ፎቶዎች ከዚህ ቀደም ስማቸው ያልተነሳ አዳዲስ ቪአይፒ መንገደኞችን ዝርዝር ይዘዋል ተብሏል። እና ይህ ሰው ለምንድን ነው የሞተው የሚል በጣም ሚስጥር አለ። ያው ራሱን አጠፋ ቢባልም በእስር ቤቱ ክፍል ውስጥ ምን ተፈጠረ የሚል የብዙ ሰው ጥያቄ ነው። ትላንት የተለቀቁት ሪፖርቶች ኤፕስታይን በኒውዮርክ እስር ቤት ውስጥ በሞተበት ወቅት የነበረውን ሁኔታ የሚተነትኑ ናቸው ማለት ነው። ካሜራዎቹ በዚያ ወሳኝ ሰዓት ለምን እንደማይሰሩና የጥበቃ ሰራተኞች በዚያ ሌሊት የት እንደነበሩ የሚገልጹ አዳዲስ የምርመራ ውጤቶች ተካተዋል። የመጨረሻዎቹ ሰዓታትም ኤፕስታይን ከመሞቱ ጥቂት ቀደም ብሎ ከማን ጋር በስልክ ተነጋገረ፣ ማንን ሊያጋልጥ ነበረ የሚሉትን ጥያቄዎች የሚመልሱ አንዳንድ የጽሁፍ ማስረጃዎችም ተገኝተዋል በዚህ ሰነድ ላይ። ለመሆኑ የታላላቆቹ ጭንቀት ለምን በረታ? የሁላችንም ጥያቄ ነው። በጣም በርካቶች የማታምኗቸው ሰዎች እዚህ ነገር ውስጥ አሉበት እየተባለ ነው። አሁን ያለው ውጥረት የመነጨው ከ3 ሚሊዮን ገጾቹ መካከል ያልተሰረዙ ክፍሎች ውስጥ የሚገኙ ስሞች በቅርቡ ለፍርድ ቤት ምስክርነት ሊጠሩ ይችላሉ ከመባሉ ጋር ተያይዘው ነው በጣም የተጨነቁት። ፍርድ ቤቱ ደግሞ እንግዲህ በቀጣይ ክስ ይመሰርታሉ እየተባለ ነው ማለት ነው። እነዚህ ሰዎች ላይ ሀብት፣ ዝና ለጊዜው በወርቅ የተለበጠ ጭንብል ሊሆኑ ይችላሉ። ነገር ግን እነዚህን ሰነዶች መጋለጥ ያንን ጭንብል አውልቆ እውነተኛውን ጭራቅ ለዓለም እያሳየ ነው። እንግዲህ ሚዲያዎች በዚህ ነገር በጣም ስራ ፈተዋል ማለት ይቻላል። ይሄንን ብቻ ነው እየዘገቡ ያሉት። ሆሊውድን ጨምሮ ሁሉም ሀያላን በሚባል ደረጃ እዚህ ነገር ውስጥ አሉበት እየተባለ ነው። በጣም ፈርተዋል። የዓለም ታሪክ የሚቀየር ክስተት ነው። እንግዲህ 3 ሚሊዮን ሰነድ፣ 180,000 ቪዲዮዎች በዚህ የጥር 30 2026 የኤፕስታይን ሰነዶች አሁን ባለው ደግሞ የፒዲዲ ክስ መካከል ያለው ድብቅ ድልድይ በዝርዝር ይገለጣል እየተባለ ነው። ፒዲዲና ይሄ ሰውዬ አንድ ድልድይ ያላቸው እየተባለ ነው። ትላንት የወጡት ሰነዶችም አንድ መረብ 2 ገጽታዎች ነው የሚያሳየው ማለት ነው ሰነዱ። ኤፕስታይንና ዲዲ በተለያዩ ጊዜያት ቢንቀሳቀሱ የሚጠቀሙባቸው ረዳቶች ተመሳሳዮች ነበሩ። ሚስጥሩ ኤፕስታይን እንደ ሴት ልጃገረዶችን ሲያመላልሱ የነበሩ የተወሰኑ ደላሎች በኋላ ላይ ለዲዲ ፍሬክ ኦፍ ፓርቲ ሰዎችን በማቅረብ ስራ ላይ ተሰማርተው እንደነበረ በኢሜል ልውውጦቹ ውስጥ ፍንጭ ተገኝቷል። የታዋቂ ሰዎች የጋራ መዝገብ ተገልጧል። ትልቁ መሬት መንቀጥቀጥ የተከሰተው እንግዲህ እዚህ ጋር ነው። በኤፕስታይን ጥቁር መዝገብ ውስጥ የነበሩ ከ10 በላይ የሚሆኑ ቢሊዮነሮች እና የሆሊውድ ስሞች አሁን ደግሞ በዲዲ የ3 ሚሊዮን ገጽ ውስጥም ተሳታፊ ሆነው ተገኝተዋል። እንግዲህ ይሄ ማለት ሀያላን ሰዎች ካንዱ የወንጀል መረብ ወደ ሌላው እየተዘዋወሩ ለአመታት ሲዝናኑና የሌሎችን ህይወት ሲቀጥፉና ደም እንባ ሲያስለቅሱ ነበር ማለት ነው። እነዚህ ሰዎች በኤፕስታይን ጊዜ አመለጥን፣ አሁን ግን በዲዲ ሰነዶች ተያዘን የሚል ከፍተኛ ድንጋጤ ውስጥም ናቸው። የኤፕስታይን 180,000 ፎቶና ቪዲዮ የዲዲ ቪዲዮዎች አንድ የሚያመሳሰላቸው ነገር አለ። ብላክሜል ማስፈራሪያቸው ማለት ነው። ሰነዶቹ እንደሚያሳዩት ሁለቱም ግለሰቦች ሀያላን ሰዎችን የሚይዙት በገንዘብ ብቻ ሳይሆን ነውረኛ ድርጊትን ሲፈጽሙ በድብቅ መቅዳት ነው። ይሄም ማለት ምን ማለት ነው? ህገወጥ የሆኑ ወሲቦችን ያደርጋሉ። በጣም ዘግናኝ የሆኑ ከሰው ልጆች የወረዱ ከሰው ልጅ አእምሮና ሞራል የወረደ ነገርን ያደርጋሉ። ይሄን ነገር ሲያደርጉ ደግሞ እነዚህ ሰዎች ይቀዷቸዋል። ትላንት የወጡትም የኤፕስታይን ኢሜሎች እሱ ከሞተ በኋላ የቪዲዮ ካሴቶችና ሃርድ ድራይቮቹ የት እንደደረሱ የሚጠቁሙ አዳዲስ መረጃዎችን ይዘዋል። እነዚህ መረጃዎች አሁን ካለው ከዲዲ ምርመራ ጋርም ሊያያዙ እንደሚችሉ ይጠረጠራል ማለት ነው። የማይጠበቁ የፖለቲካ ሰዎች ስምም በእነዚህ 3 ሚሊዮን ገጾች ውስጥ አለ እየተባለ ነው።
ከዚህ ቀደም ስማቸው በጭራሽ ያልተነሳ የዓለም አቀፍ ድርጅት መሪዎችና ዲፕሎማቶች ስም በኢሜል ልውውጦች ውስጥ ተገኝቷል። ሰነዶቹ የኤፕስታይን ንብረቶች እንደ ገለልተኛ ቀጠና ወይ ደግሞ ኒውትራል ዞን ያገለግላሉ ተብሏል። እዚህ ቦታ ላይ ፖለቲከኞች የፈለጉትን ቢያደርጉ ማንም እንደማያቸው በጣም እርግጠኛ ሆነው ነበረ። ታዲያ ይሄ የፍጻሜው መጀመሪያ የተባለለት 3 ሚሊዮን ገጽ ሰነድ ጥር 30 ሰነድ መለቀቅ ለዓለም ሕዝብ ትልቅ ትምህርትን የሰጠ ነው ባይነኝ። በግሌ ስልጣን ካለ ከህግ በላይ የሆንክ ሊመስል ይችላል። ነገር ግን ዲጂታል አሻራዎችና የታሸጉ ሰነዶች አንድ ቀን መከፈታቸው አይቀርም። እንዲሁም እውነትና ንጋት እያደር ይጠራል እንደሚለው ሀበሻ እነዚህ ሰነዶችን በቀናቸው እንግዲህ ወጥተዋል። እጅግ በጣም በፍርሃት ነው ያሉት እነዚህ ሰዎች። ስማችን አለ የለም፣ እንከሰሳለን አንከሰስም፣ ለምስክርነት እንቀርባለን አንቀርብም፣ ቪዲዮአችን ይፋ ይሆናል አይሆንም፣ እጅግ በጣም በፍርሃት ነው ያሉት። ከሆሊውድ እስከ ፖለቲከኛ፣ ከታላላቅ ሀያላን መሪዎች እስከ ህግ አስከባሪዎች እንዲሁም የሃይማኖት አባቶች ሁሉ ናቸው እዚህ አዘቅት ውስጥ ያሉት እየተባለ ነው። እነዚህ ሰነዶች አሁን በጋዜጠኞችና በህግ ባለሙያዎች እጅ ናቸው። በሚቀጥሉት ሳምንታት እያንዳንዷ ገጽ እየተተነተነ ስትወጣ ብዙ ዝነኞች ስራ ይለቀቅ ያለው ወይም ከህዝብ እየታርቅ ያለው የሚሉ መግለጫዎችን ሊሰጡ እንደሚችሉ ይጠበቃል ማለት ነው። ውድ ቤተሰቦቻችን ሀብታችን፣ ዝናችን፣ ሀብት ንብረታችን፣ ተሰሚነታችን እግዚአብሔርን ከለቀቀን የእግዚአብሔርን እጅ ከለቀቀንና ለጨለማው ዓለም ኤሊቶች ተገዢ ከሆንን እንዲህ ነው ዋጋ የሚያስከፍለን ማለት ነው። ይሄ በእውነት የዓለምን ፖለቲካና የኪነ ጥበብ ሰማይን የሚያናጋ ጉዳይ ነው የተከሰተው። ምንም እንኳን የፍትህ ሚኒስትር ለተጎጂዎች ደህንነት ሲባል ብዙ ስሞችን በጥቁር ቀለም ቢሰርዛቸውም ታላላቅ የሚዲያ ተቋማትና የህግ ተንታኞች ከኢሜል አድራሻዎች፣ ከበረራ መዝገቦችና ከቀድሞ ምስክርነቶች በመነሳት ጥቁር መጋረጃ ውስጥ ሊኖሩ የሚችሉትን ሰዎች ያሳያሉ ተብሎ ይጠበቃል። የማይታወቁት የዓለም መሪዎችና ልዑላንስ በእነዚህ አዳዲስ የኤፕስታይን ሰነዶች ውስጥ ከዚህ ቀደም ስማቸው በደብዛዛው ብቻ ይታወቁ የነበሩ የአውሮፓ፣ የመካከለኛው ምስራቅ ታዋቂ ቤተሰቦች አባላት ስም በሰፊው ተካቷል እየተባለ ነው። ምክንያቱም ደግሞ በኢሜል ልውውጦች ውስጥ የልዑሎቹ ጉብኝት ወይም የክብሩነታቸው ልዩ ጥያቄ የሚሉ ሀረጎች በብዛት መገኘታቸው ነው። እነዚህ ሰዎች ኤፕስታይንን እንደ ተራ ጓደኛ ሳይሆን እንደ ሚስጥራዊ አገልጋይ ይጠቀሙበት እንደነበረ ያሳያል። የቴክኖሎጂ ዘርፍ ቢሊዮነሮችስ ከዚህ ቀደም ሲሊኮን ቫሊ ታይታንስ የቢል ጌትስ ስም መነሳቱ የሚታወስ ቢሆንም አሁን የወጡት 3 ሚሊዮን ገጾች ግን ሌሎች የማህበራዊ ሚዲያና የቴክኖሎጂ ኩባንያ መስራቾችን ስም ይዘዋል ተብሎ ተጠርጥሯል። ሚስጥሩም ኤፕስታይን በሳይንስና በቴክኖሎጂ ላይ ከፍተኛ ፍላጎት ነበረው። በሰነዶቹ ውስጥም የነዚህ ቢሊዮነር የግል የገንዘብ ዝውውሮችና ኤፕስታይን ልዩ ፕሮጀክቶች የተሰጡ ድጋፎች በጥቁር ቀለም ከተሰረዙ ገጾች በስተጀርባ እንዳሉ ይገመታል። ሌላው የሆሊውድ አባት የሚባሉ ግለሰቦች ናቸው። በዲዲ ሰነዶች ውስጥ እንደሚታየው ሁሉ በኤፕስታይን ፋይሎች ውስጥ በኢንዱስትሪ ውስጥ ትልቅ ስልጣን ያላቸው ፊልም አዘጋጆች፣ ስራ አስኪያጆች ስም ተገኝቷል። እነዚህ ሰዎች ለኤፕስታይን ወጣት ተሰጥኦችን በማስተዋወቅ ስም ተጎጂዎችን ወደ ወጥመዱ ይልኩ እንደነበረ የሚጠቁሙ የኢሜል መረጃዎች ተገኝተዋል። ከዛ ግን በጥቁር ተሰርዘዋል የሚባለው የሁሉንም ጥያቄ አጭሯል። ለምደው በጥቁር የተሰረዙት ነው። ብላክአውት ሚስትሪ የፍትህ ሚኒስቴር ሰነዶቹ ብላክአውት ያደረገባቸው ምክንያት 2 ናቸው ተብሎ ነው የተገመተው። አንደኛው የተጎጂዎች ጥበቃ ነው። የተጎጂዎች ስም መደበቅ ግዴታ በመሆኑ ነው። ሁለተኛ የቀጠሉ ምርመራዎች፣ ሌላም ተጨማሪ ወንጀሎች ሊኖሩ ስለሚችሉ አንዳንድ ስሞች የተሰረዙት በአሁኑ ሰዓት በዲዲ ወይ ደግሞ በሌሎች ላይ ለሚደረገው ምርመራ ጥፋት እንዳይሆኑ ነው። ይሄ ደግሞ ገና ያልተያዙ ትልልቅ አሳዎች አሉ የሚለውን ጥርጣሬ ያጠናክራል ማለት ነው። እንግዲህ በትናንትናው ዕለት የወጣው መረጃ ለሀያላን ሰዎች የሰጠው ማስጠንቀቂያ ግልጽ ነው። በጥቁር ቀለም የተሰረዙ ገጾች ለጊዜው ስማቸውን ሊሸፍኑ ይችላሉ። ነገር ግን 2000 በላይ በሆኑ ቪዲዮዎችና 180,000 ፎቶዎች ውስጥ ያለው ምስል ግን መቼም ሊሰረዝ አይችልም። ስለዚህ ይህ ሁሉ መረጃ የወጣው ፕሬዝዳንት ትራምፕ በፈረሙት ሕግ መሰረት መሆኑ ሌላኛው ትልቅ የፖለቲካ መነጋገሪያ ነው። ውድ ቤተሰቦቻችን ይህ ጉዳይ አሁን ባለው የፖለቲካ ትኩሳቱ ሲታይ የሰነዶቹን መውጣት ተራ የህግ ሂደት ሳይሆን የኃይል ሚዛኑን የሚቀይር ፖለቲካ ሱናሚ ይሆናል ተብሏል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ የፈረሙት ህግና አሁን ጃንዋሪ 30 2026 የተለቀቁት ሰነዶች ያላቸው ጥልቅ ሚስጥር ይፋ ሆኗል ማለት ነው። የትራምፕ የግልጽነት ህግና የጊዜ ገደብ ነው። እነዚህ ሰነዶች አሁን እንዲለቀቁ ምክንያት የሆነው ፕሬዚዳንት ትራምፕ ቀደም ብለው የፈረሙት ኤፕስታይን ፋይል ትራንስፓረንሲ አክት የኤፕስታይን ፋይሎች የግልጽ
ተጋላጭነት ህግ ነው እና ትራምፕ ይህንን ህግ ሲፈርሙ ሁሉንም ሚስጥር አወጣለሁ በሚል ቃል ገብተው ነበር። አሁን ሰነዶቹ መውጣታቸው በሁለቱ ወገን ሪፐብሊካንና ዲሞክራት ያሉ ታዋቂ ሰዎች ስጋት እንዲወድቁ አድርጓል ማለት ነው እና 6 ሳምንታት ዘግይተዋል። የፍትህ ሚኒስተሩ የጊዜ ገደቡ ማለፉ ታላላቅ ሰዎችን ለመከላከል እየሞከሩ ነው የሚል ከፍተኛ ትችት አስነስቶ ነበር ይሄ 6 ሳምንት መዘግየቱ ማለት ነው እና ትላንት የወጣው መረጃ ግን መንግስት ካሁን በኋላ ሊደብቀው አይችልም የሚል መልእክትን ያስተላለፈ ነው። ሌላው የሁለት ወገኖች ስጋት ተነስቷል። የኤፕስታይን እና የዲዲ ሰነዶች ልዩ የሚያደርጋቸው አንዱን ወገን ብቻ አለማጥቃታቸው ነው። እንግዲህ ዲሞክራቶች ከኤፕስታይን ጋር የቅርብ ግንኙነት የነበራቸው ታዋቂ ለጋሾችና የቀድሞ መሪዎች ስም በሰነዶች ውስጥ በብዛት መጠቀሱ ትልቅ ራስ ምታት ሆኖባቸዋል። ሪፐብሊካኖች ደግሞ በሌላ በኩል በኤፕስታይን በረራ መዝገቦች ላይ ስማቸው የተገኘ አንዳንድ ባለሀብቶችና የቀኝ ዘመን ፖለቲከኞች ውጥረት ውስጥ ናቸው። ታዲያ ውጤቱ ይሄ ሁኔታ በሚቀጥለው ምርጫ ላይ የትኛው ወገን ነው ይበልጥ በሙስናና በነውር የተጨማለቀው የሚል ክርክር እንዲነሳ ያደርጋል ተብሎ ይጠበቃል። እንግዲህ ትላንት የተለቀቁት 3 ሚሊዮን ገጾች በአሜሪካ ብቻ አያበቁም። የውጭ ሀገራት ግንኙነቶች አሉበት እየተባለ ነው። በሰነዶች ውስጥ የተገኙት የውጭ ሀገራት ልዑላን እና ዲፕሎማቶች ስም አሜሪካ ከነዚህ ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ ይሻክራል ተብሏል። ሌላው የንግድ ግዛቶች መናጋት ነው። በእነዚህ ፋይሎች ውስጥ ስማቸው የተገኘ ቢሊዮነሮች የሚመሯቸው ኩባንያዎች የሼር ዋጋቸው ስቶክ ማርኬት ሊወርድ እንደሚችል እየተገመተ ነው እና ያልተጠበቀው ትልቁ ሚስጥርና የመረጃው ጦርነት ደግሞ ትናንት የወጣው ሌላው የሚገርም ነጥብ ከሰነዶቹ መካከል የዲጂታል መረጃ መጥፋት ነው። ሚሲንግ ሃርድ ድራይቭ ጉዳይ ነው። የፍትህ ሚኒስቴር አንዳንድ መረጃዎችን በእስር ቤት ግርግር ወቅት ወይ ደግሞ ከዚያ በፊት እንደጠፋ በሰነዶቹ ላይ ጠቅሷል እና ይሄ ደግሞ ማን ነው መረጃውን የሰረቀው፣ ምን አይነት ትልቅ ሰው ቢኖርበት ነው የሚል አዲስ የምርመራ በር ከፍቷል። የጥር 30 2026 ሰነዶች መለቀቅ እንግዲህ ለዓለም ህዝብ የሰጠው ትልቅ ምስል አለ። ውድ ቤተሰቦቻችን ከእንግዲህ ሚስጥር የሚባል ነገር የለም የሚል ነው። ዛሬ ደብቀን ያደረግነውን ነገር ነገ ፀሐይ እንደሚሞቀው ማወቅ አለብን። የእግዚአብሔርን አይን በመሐረብ ሸፍነን ኃጢአትን፣ ወንጀልን፣ ነውርን ብንሰራ እግዚአብሔር አያይም ማለት ነው ወይ ነው ጥያቄው። የእግዚአብሔርን አይን በመሐረብ ምንሸፍን ይመስለናል። ብዙዎቻችን በተዘጉ በሮች ጀርባ እግዚአብሔር የሌለ ይመስለናል። ልቦቻችን ውስጥ እግዚአብሔር የሌለ ይመስለናል እና ይሄ ሀብት፣ ዝናና ፖለቲካዊ ስልጣን ለተወሰነ ጊዜ ቢከልሉንም በታሪክ ፊት ግን ሁሉም ሰው ራቁቱን መቆሙ እንደማይቀር ያሳየ ነውና በሰነዶቹ በሚሊዮን የሚቆጠሩ ናቸው። ነገር ግን እውነት አንድ ናት፣ እሷም እያሸነፈች ነው። የተጎጂ ጠበቆችም ትናንት የሰጡት መግለጫ አለ ማለት ነው። እስካሁን የነገርናችሁ ነገሮች በሙሉ በታሪክ ውስጥ ታይቶ የማይታወቅ የሀያላን ውድቀትን ያሳያሉ። በዚህ ጉዳይ ላይ ሌላው ቀርቶ ተጎጂዎቹ የተሰጠው አዲስ ካሳ ወይ ደግሞ የፍርድ ቤት ውሳኔም እንግዲህ ወደፊት የምናየው ይሆናል ማለት ነው። ውድ ቤተሰቦቻችን ለዛሬ እዚህ ላይ በቃናል። በዚህ ሀሳብ ላይ ያላችሁን ሀሳባችሁን፣ አስተያየታችሁን ሁሉ ብትነግሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።